ጤና ይስጥልን ውድ የተከበራችሁ ምሳሌ ድራማ ቀጣይ ክፍል። ሞገሴ በጣም ጭንቅ ብሎታል፣ ተናዷል። ዝና ሉላን ወስዷታል። ብሩኬ እንግዲህ ጨክኗል፣ ሉላን አሳልፎ ሰጥቷል ማለት ነው። ምክንያቱም ምሳሌ መታከም አለበት። ሞገሴ መጀመሪያ ላይ የተስማማው ሉላን ካመጧት በኋላ ማህሌት እግዱን ካነሳች በኋላ ሉላን መልሶ ለዝና እንደሚሰጡ ያውቅ ነበር፣ ቃልም ገብቶ ነበር። ነገር ግን ሉላን ካገኛት በኋላ የፈለገ ነገር ይመጣል እንጂ ሉላን አሳልፌ ለዝና አልሰጥም ብሎ ለራሱ ቃል ገብቷል። ሞገስ ምንም ማድረግ አይቻልም። ብሩክም ለምሳሌ ስል የማያደርገውን ነገር አያውቅም። ግዴታ ምሳሌ ለምሳሌ ስል ብዙ ነገሮችን ያደርጋል። ስለዚህ ምሳሌ እንድትታከም ንብረቱ እንዲለቀቅለት ሉላን አሳልፎ ለዝና ሰጥቷታል። ማህሌት እግዱን አንስታለች። ነገር ግን አሁንም የሚያስፈራ ነገር ቢኖር ዝና በእጀ ዙር የብሩክን ቤት የሚገዛ ይመስለኛል፣ በሌላ ሰው አድርጎ። ምናልባት ማህሌት በኋላ ላይ ቤቱንም ሳታገኝ ምንም ሳታገኝ ባዶ እጇን ትቀራለች ብዬ ነው የማስበው። ዝና ወደ እሷ እንዳይዞር ምናልባት ቤቱን ገዝተው ወይ ብር ሳያስገባ ወይ ብቻ የሆነ ነገር እንዳያደርግ ዝና በጣም ያሰበው ተንኮል ያለ ነገር ይመስላል። ብሩኬ ለጊዜ ደስ ብሎታል፣ ምክንያቱም ምሳሌ ልትታከም ስለሆነ። ቅድስትም ደስ ብሏታል፣ ዳጣም እንደዛው። ሞገስ ግን አዝኗል፣ ምክንያቱም ሉላ ስለሄደች። ብሩክም ዝናን ቤቱ ድረስ ሞገስና ሉላ ያሉበት ቦታ ድረስ ይዞ ስለመጣ ጉደኛዬ እንዴት አሳልፎ ይሰጠኛል? እንዴትስ እንደዚህ ታደርገኛለህ? አንተ ራስን ብቻ ስለምትወድ ለራስ ብቻ ስለምታስብ እኔ የምወዳትና የማፈቅራትን ልጅ አሳልፌ እንዲሰጥ አደረከኝ። መቼም ቢሆን ይቅር አልልም። ለአንተ ስል ብዙ ዋጋ ከፍያለሁ፣ ንብረቴን አጥቻለሁ፣ ራሴን አሳልፌ ሰጥቻለሁ ብሎ ሞገስ በጣም ብሩክ ላይ ተናዶበታል። ብሩክ ግን ለምሳሌ ስል ምንም ቢሆን አደርጋለሁ ብለዋል። እንግዲህ ሉላ ሄዳለች። ሉላ ብዙም የተከፋች አትመስልም፣ ምክንያቱም ዝና ጋር ያለ ሰቆቃንም ስለምታውቅ ስለለመደች፣ እንዲሁም ደግሞ ስለ ምሳሌ ነገር ስለሰማች ምንም ብዙም የከፋት አትመስልም። ሞገስ ግን በጣም ነው የከፋው። ዞሮ ዞሮ ብሩኬ ይቅርታ ከጠየቀው ሞገስ መልሶ መታረቁ አይቀርም ከብሩኬ ጋር። ለጊዜው ንዴት ላይ ወይም ዳጣ ታስታርቃቸዋለች ብዬ አስባለሁ። እንደው ምን አለበት ምሳሌ ታክማ ከዛ በኋላ የፈለጉትን ነገር ቢያደርጉ ምን ይመስላችኋል? አንዴ ምሳሌ ብትታከም ንብረቱም ተሽጦ ምሳሌ ታክማ ከዛ በኋላ ራሳቸው የፈለገው ነገር ቦታ ቢሄዱ ምንም ማለት አይደለም። ሞገስም ከዛ በኋላ ሉላ ፈለገ ቢሄድ ብሩኬም ይረዳዋል፣ ዝም ይላል ብዬ አላስብም። ምክንያቱም እሱ ምሳሌ እንድትታከም ብቻ ስለሚፈልግ ማለት ነው። ለማንኛውም ማን ያሸንፍ ይሁን? ዝና ወይስ ብሩክ ወይስ ሞገስ ወይስ ማህሌት? ማህሌት መጨረሻው የሚያምር አይመስለኝም። ለማንኛውም ውድ ቤተሰቦቼ መልካም ቆይታ ይሁንላችሁ። ቀጣይ እስከምንገናኝ ድረስ ቪዲዮውን እስቲ በእናታችሁ ሰብ አድርጉ፣ ላይክ አድርጉ፣ ኮመንት አስቀምጡ የተሰማችሁን ስሜት። እንዲሁም ደግሞ መልካም ኮመንት የምትኮምቱልኝ ልጆች እጃችሁ ይባረክ። ከልብ አመሰግናለሁ። ክበሩልኝ። ጤና እድሜ ይስጣችሁ። የልባችሁን መሻት ፈጣሪ ያድላችሁ።
መልካም ቆይታ ይሁንላችሁ። ምሳሌ ታክማ የሚቀጥለው ላይ ደስ ብሎን እንገናኛለን።